حاوي بتمنى ما تجي حاوي ما في فلوس عجيبة حاوي فلوس عجيبة ما في فلوس إيمان كلش بتمنى يسمع عشي هيك يعني يجوز ትዳር ማለት እንዲህ ነው ስለዚህ ምን ለማለት ፈልጌ ነው በትርጉም ነግራችኋለሁ ለማለት የፈለኩት የገባችሁ አላችሁ ግን ያልገባችሁ ደግሞ ተረጉምላችኋለሁ እንግዲህ ምኞት አይከለከለም ምን ትርጉሙ ምኞት አይከለከለም እንደ ምኞቱ ደግሞ ማለት ነው እንደ ምኞቱ አልሄን ቢሹ አሁን ቪዲዮን እናያለን አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ ሰላም ናችሁ ሰላም ለእናንተ ይሁን በእያላችሁበት ሰላማችሁ ብዝት ይበልልኝ ውድና የተከበራችሁ ቤተሰቦቼ በህብ ህግ ብትመና ጀውዝ እኔም እንደዚህ አይነት ትዳር ነው እንፈልገው ከየት አመጣው ይሄን አረበኛ እንዳትሉኝ እንዴ በአረበኛ እንዳታሙኝ ለማንኛውም እስቲ በመጀመሪያ ማለት ብያችኋለሁ እኮ እኔ ከዚህ በፊት ተናግሬያለሁ ከዚህ ቀደም ሰኢድ በጣም አጃኢብ የሚገርም ነገር ነው ያደረገው እውነቱን ይሁን ውሸቱን ብዬኮ ተናግሬ ነበር ያቺን ነገር ማለት ነው እንዳትረሷት በጣም የሚገርም ሰኢድ ቀስ ብሎ አንገቱን ደፍቶ ወይ ጎንበስ ብሎ ሲናደድ እኮ ቅውጥ ምናምን አያረገውም ሰኢድ የሆነ ነገር ከተሰሙ አይናገርም ውስጡን ነው ብያለሁ ውስጡን እና ማለት ነው እስቲ መጀመሪያ ቢሹፍቲ ቪዲዮ ምንድነው የፈለግሽ እንትን የፈለኩማ ይደርሶ የለ ጫማ ልብስ ምናምን መገዛዘብ ብር ፈልግሽ ደግሞ ለይድን የዶሮ ነገር ሁሉ ብዙ ነገር ያስፈልጋል ገባክ እና ሙሉ ግቢ ልከራይ እያሰብኩኝ ነው ብር ፈልጌ ነው የመጣሁት በቃ ባጭ ይደም ደርሷል ወይ ነገ የተነጎዳ ነው የሚሆነው እሺ የልብስና የጫማ ምናምን ያልሽውን ችግር የለውም ከየትም ብዬ ሰጥሻለሁ ግን ኢማን እንኳን የቤቱን ሙሉ ግቢ አልችልም ማለት ሙሉ ግቢ መከራት አልችልም እዛ መተሽከኛ ጋር ግን ተከራያለህ ለኢማን አንድ ክፍል ተከራዩት መተሽከኛ ጋር ትኖራለሽ ወይስ አንድ ክፍል አልኖርም እሺ ለብቻሽን አንድ ክፍል ተከራይለሽ አልፈልግም ሙሉ ግቢ ነው የምፈልገው ሙሉ ግቢ ትልቅ ካልሆነ እኔ እሱን አልችልም እነሱን ልገርሽ ለምን ማችላ አሁን እሺ ኢማን ስራ እየሰራች ነው ጎበዝ በላት ይኸው ዛሬ ልብስ አጠባ ላይ ነች አይደለ ልብስ እያጠበች በደና ብር አግኝታለች ለኢድ ሰዎች ልብስ የሚያጥበላቸው ስለሚፈልጉ በደና ብር ያው እቺ ሞኘች እያጠበች ነው አይደለ ቀኑ ሙሉ ሰርታ 3000 ይሰጣታል አይደለ ለሰራተኛ በወር የሚከፈለው ደሞዝ ማለት ነው እና ትሰራለሽ ላገናኝሽ ጭራሽ ሄጄ ሰው ልብስ ላጥ ሳበክት ነች እሺ ጭራሽ የሰው ልብስ ላጥ ኧረ ቢስሚላህ ምን ችግር አለ ይዘጋኛል ሳስበው ስራ እኮ ነው ስራ የሰው ልብስ ሄዶ በላይ የዞረ የሰው ልብስ ማጠብ ምን ችግር አለ ስራ ነው እሷ አልናቀችም ኧረ ሞት ይሻላል ከዚህ በእውነት እና ሌላ ስራሽ መስተንግዶ ምናምን አልፈልግም የምፈልገውን ብር ብቻ ነው ብር ስጠኝና ልሄድበት ይሄ ማለት ነው ምንም አይነት ስራ መስራት አልፈልግም በቃ ስራ አስጠልቶኛል ስለዚህ ብር ብቻ ነው የምፈልገው ሙሉ ግቢ ተከራይልኝ እኔ ያንተ ልብስ አጥባለሁ ምግብ እሰራልሃለሁ የፈለከውን ነገር እሰራልሃለሁ የዛኔ ግን ከዛ ሙሉ ግቢ ተከራይልኛል እኔ የምፈልገው ነገር አረከልኝ እኔ አንተ የምትፈልገው ነገር አረግልሃለሁ ማለት ሌላ ስራ ምንም አልፈልግም እኔ እሺ አልፈልግም አሰሪም ምንም ታግዢ ነገር የለም ምንም ማግዘ ነገር የለም ምንም ስራ አሰሪ እስቲ አሁን ልጅ ቤት አንድ ክፍል ከራይልሽ ቤት አንድ ክፍል ከራይልሽ አልፈልግም ሙሉ ግቢ ነው የምፈልገው እሺ ከሙሉ ግቢ ውጪ አልፈልግም እኔ እንግዲህ እስካልሽ እኔ ሙሉ ግቢ አልችልም ትችላለህ የልብስ ምናምን ያለኝን ልክልሻለሁ ስልክሽ ላይ ሲፍከና ኢድ ሙባረክ ሲንጀ ደጅራ በኩ መጅራ ሰነ ጅራ ዱካ ይገድ በቃ ማኑማ አገሱማ አማ በቃ ደሙዳ ማለ ቢተከና ስላ ምንድነው በደንብ አትሽውም እንዴ የታጠበ አይደለም ነገ እኮ በዓል ነው በደንብ ጠቢው ምንድነው በደንብ አስለቅቂው እየለቀቀ አይደለም ስሪት ዲሳንጅሩ በስሪት በደንብ ትሚጪ ሀዊ ማሰላመክ ቻው ማሰላመክ ሀዊ ማሰላመክ በቃ ለሰው ልጆች እስቲ እናንተ ልጠይቃችሁ በዚህ በኩል ዝናብ ይዘንባል ዝናብ ሲዘንብ ማለት ነው አንዳንድ ቦታ ሌሎች ሀገሮች በረዶ ሊዘንብ ይችላል በረዶ ከበረዶ ውጪ ውሃ ነው የሚዘንበው እኛ ጋር ውሃ ነው የሚዘንበው አልፎ ነው ጧጧ ጣሪያ መንቋቋ ዝናብ የሚዘንበው ማለት ነው እስቲ እንደው ተሳስቶ ማለት ነው በዚህ በኩል ገንዘብ በዚህ በኩል ደግሞ ፍቅር የሚዘንብ ቢሆን ወዴቱ ነው የምትሄዱት እናንተ ወዴቱኛው ጋር ነው የምትሄዱት እስቲ ንገሩኝ ወደ ገንዘቡ ነው ወደ ፍቅሩ ነው የምትሄዱት ለሰው ልጆች ቅድሚያ ሰላምና ደስታ ፍቅር ነው የሚቀድመው ይሄ የታወቀ ነው አንዳንድ ሰዎች ወይም አሁን ያለንበት ጄኔሬሽን ላይ በገንዘብ ነው የሚታመነው ገንዘብ ነው የሚቀድመው ፍቅር ምንም አይሰራም
እንደዛ ነው እያሉ ያሉት አንዳንድ ሰዎች። ፍቅርን የሚፈልጉ አሉ። ፍቅር የጠፋበትን ምክንያት ገንዘቡን በማሳደድ ላይ ስላለን ነው ማለት ነው። ገንዘቡን ብቻ ብናሳድደው የፍቅር ትርጉሙን አናቀውም፣ ፍቅርንም አናገኝም፣ ወደ ቤትም አይገባም፣ ሰላምም አይኖርም። ፍቅር ሳይኖር ገንዘብም ቢኖር ሰላም አይኖርም። እና ማለት ነው ትልቅ ስህተት ነው የተሳሳተችው ሀዊ። ስህተቷንም በፈተና እንግዲህ ብያቸዋለሁ። ይሄ ፈተና ሊሆን ይችላል ምናልባት አይታወቅም ብዬ ነበር፣ ያልኩትም አልቀረም። ፈተና ነው። የፈተናትን ፈተና ወድቃለች። መስሚያው ብዙም አላወራም። ኮስተር ደንዘዝ ጠንከር ብሎ አጭርና ግልጽ የሆነ ቁርጥ ያለ ነገር ነው ያሳለፈው። ሲጀመር ይሄ የመጀመሪያ ፈተናው አይደለም። ታግሶ ይሄ የመጨረሻው ፈተና ሊሆንም ላይሆንም ይችላል። የመጨረሻ ፈተና ከሆነም ከዚህ በላይ እንግዲህ ይኖራል ብዬ አላስብም። ይሄ የመጨረሻው ሊሆን ይችላል፣ ግን ብዙ ፈተና ነው ያለ የፈተናት። ብዙንም አብዛኛውን ፈተና አላለፈችም። ምክንያቱም እኔም ብያለሁ፣ እቺ ልጅ ፈጠነች። የምትናገረው ፈጠን ብላለች። አንዳንዴ አዩ በረኪና ትሻል ነበር። አዩ በረኪና ደግሞ በብልሃት ነበረ። ያው የምትፈልገውን ነገር አግኝታለች። ሲጀምር በዚህ አይነት በቃ ተዝቆ ማያልቅ አቦ ይስጥ ርዝቅ ለማንም ሰው አይከልክል። ለወንድም ሚስጥ ለማንም ሚስጥ ርዝቅ ማለት ነው። ይስጠው አይጣ እኔ ብያለሁ እኮ። ምክንያቱም አንዴ ከታጣ ዱንያ ማለት ነው ለማግኘት ብዙ ልፋትና ብዙ ራስ ምታት ነው የሚሆነው። እስቲ ደግሞ አሁንም ቢሹፍ ቪዲዮ አው ያለቀቀች የመጣው እኮ በፊት እግርሽን ከፍ አድርጊና ለፊ ሚለካቸው ሲሳች ጋሩን ደርብ ያቺ ደርብ ገመነት አካሲቴ ለሱ ለፊ እና እሺ ምን ለምን አመጣኸኝ ታዲያ? አይ በሩ ይመሳሰላል እንጂ እኛ ቤት አይደለም። ባከነ ግቢው ማላቀው መሰለኝ እንደ በሩ ምናምን ሳይና ኦኬ ምን ነው ወይ ለምን ይቃብል በሻትለኝ ባንደኛ ምን ልታርጊ ቤቱን አይንሽን እጅሽን ደብቄ ካል አሁን እኔ ወለ ለመናገር ማለት ነው ላይክ ያለው እና አው ያለቀቀች የመጣው እኮ በፊት ቤት እግርሽን ከፍ አድርጊና ለፊ ሚለካቸው ሲሳች ጋሩን ደርብ ያቺ ደርብ ገመነት አካሲቴ ለሱ ለፊ እና እሺ ምን ለምን አመጣኸኝ ታዲያ? አይ በሩ ይመሳሰላል እንጂ እኛ ቤት አይደለም። ባከነ ግቢው ማላቀው መሰለኝ እንደ በሩ ምናምን ሳይና ኦኬ ምን ነው ወይ ለምን ይቃብል በሻትለኝ ባንደኛ ምን ልታርጊ ቤቱን አይንሽን እጅሽን ደብቄ ካል አሁን እኔ ወለ ለመናገር ማለት ነው እሺ ቤቱን አለቀኩት። የበፊቱን እንዴት ቀለም ላስቀባው ነው ያን ሲስተም ፈጥሬ ያችን አንድ ክፍል ተከራየሁት እና ማን እሽልኛል ማን ይለኛል የሚለውን ለመፈተን ነው እንጂ ቤቱን አለቀኩም። ገባሽ አይደል? እየቀለድኩ ነው። አሁንም ሳይድ አልቀለድኩም። ያው የመጣሽው በውጭ በር ላይ ስትደርሺ አውቀሽው የለን ምን ዱራኒ ኬስ ጅራቶ እና ናንጀሩ ጅርታት አጭ ኬስ ጅራቶ እና ዳበል ከስመት እንደዛው ቆሚው። ኦኬ ኢማን አሁን እስኪ ፈቹ ይሄ ክፍራም ልፍታው ሰርፕራይዝ ማርገን ወይኔ ባላ አሁንም እየቀለድክ እንዳይሆን ምንድነው ቀለደው? ቤቱ ራሱ መሆኑ አታውቂም? እንዴት ሊሆን ቻለ? ሆነ በቃ እንዴ ይሄ ራሳችን ቤት ነው በፊት እየኖርንበት የነበረው። ወይኔ እናቴ ነኝ አላምንም። ምን ነው ተብኘት ነው እንዴ? ግቢውም እኮ ራሱ ነው እና ቤቱም ራሱ ነው እና እንዴት እንደዚህ ሊሆን ቻለ? ቀለም ላስቀባ ነው ወጣልኳቸው እኔ እና ቀለም ልታስቀባ ከሆነ ታዲያ ለምን እንደዛ አልክ አንተ? ምን አልኩኝ? ደስ አለሽ? ቲቪውን አልተመቸሽም እንዴ? ወደዛ ልዞር ኧረ በአላህ እኔ ያመንኩ አይደለም። ፎርማት ደበርት ጅርተ ማሻአላ አላ አቲ ዱገማኒ ቡልቲፍኒ ታታ ዮ ጅጅሮ ባተቹ እኔ ብህብ ብትመና ሄክ ጀውዝ በቃ እኔም እንደዚህ አይነት ትዳር ነው ፈልገው፣ እንደዚህ አይነት ትዳር ነው የምመኘው እኔ። ሀዊ ግን ሙክ ማፊ ሀዊ የለም። ሀዊ ኩልሽ ከርባል ሙክ ማፊ ሀዊ ሙክ ማፊ በቃ ምንም ነገር ቢኖር ኖሮ ይሄንን እድል አታጣም ነበር። ውድና የተከበራችሁ ቤተሰቦቼ እስቲ የእናንተንም ሐሳብ በቻይነኛም ቢሆን ኮሜንት ጻፉልኝ። ሐሳብ አስተያየታችሁን እጠብቃለሁ። የተከበራችሁና የተወደዳችሁ ቤተሰቦቼ ሰኢድ የሚገርም ነገርን ያደረገው የሚገርም ግን ማለት ነው። አሁንም የምጠብቀው ነገር አለ። የሱመያን ጉዳይ
እንዴት ዝም አለ? ቪዲዮ እኔ ራሱ በጉጉት እየጠበቅኩ ነው። እናንተም እየጠበቃችሁ እንደሆነ አውቃለሁ። ቪዲዮ መልቀቅ አለበት። ሱመያ ምነው ዝም አላት? የሱመያ ጉዳይ ያልደነቀው ይመስል ውስጡ በጣም እየተቃጠለ እንደሆነ ያስታውቃል። እና እስቲ የሱመያንም ጉዳይ መልስ ለመስጠት አስብበት ወንድሜ እላለሁ። በጣም ጥሩ ፈተና ነው የፈተንከው። በጣም ደስ ይላል። እና ግን የሚቀረው ደግሞ የኢማን ጉዳይ ነው። የኢማን ጥንካሬ ወደ ሱመያም እንዲጠነክር እኔም ዱአይ ነው። እዚህ መሃል ተቀላቅላችሁ ሶስታችሁ ብትሆኑ ተመኝቻለሁ። አንድ ላይ ይመልሳችሁ። ውድና የተከበራችሁ ቤተሰቦች እናንተስ ምን ትላላችሁ? ኮሜንት ሐሳብ አስተያየታችሁን አስቀምጡልኝ። ማሰላመክ ቻው ባይ ባይ። ሰላም ሁኑልኝ። ዛሬ በአረበኛ ነው።